بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم توحيد الألوهية من مالتنا ويدمو توحيد العبادة يبالال السم من دنو الله سبحانه وتعالى كذب فيت بنبروت إياك إلى من ملسنال الله سبحانه وتعالى بيتشا فتاري الله سبحانه وتعالى بيتشا هلو نغر እንደሚያደርግ አይተናል አይደለ አሁን ቀጣዩ ይሄኛው ደግሞ ከሱ ቀጥሎ የመጣው ጥያቄ ኡሉሂያ ምንድነው የሚለው ደግሞ መልሱ ምንድነው ይሄን ሁሉ የፈጠረው ይሄን ሁሉ የሚያደርገው አላህ Subhanahu Wa Ta'ala እስከሆነ ድረስ ልናመልክ የሚገባን አንድ አላህ Subhanahu Wa Ta'ala ብቻ ነው ከአላህ ውጭ የሚመለከው ሁሉ የውሸት ነው ትክክለኛ አምላክ አላህ Subhanahu Wa Ta'ala ብቻ ነው ከዚህ ውጭ የሚመለክ ሰውም ይሁን መላእክትም ይሁን ድንጋይም ይሁን እንጨትም ይሁን ማነው የውሸት አምላክ ነው ትክክለኛ አምላክ አይደሉም አላህ Subhanahu Wa Ta'ala ቁርአን ላይ ይጠቅሰዋል ሰማይን መሬትን የፈጠረው ማን ነው ከተባሉ ሲባሉ ሲጠየቁ አላህ ይሉና ከዛ አላህ Subhanahu Wa Ta'ala ይላቸዋል ለምንድን ነው ታዲያ የምትታለሉት ለምን አላህ Subhanahu Wa Ta'ala ብቻን አታመልኩም የፈጠራችሁ አላህ መሆኑን ያወቃችሁ ለምንድን ነው ድንጋይና እንጨት የምታመልኩት ወይ ሰው የምታመልኩት ወይ ነብይ የምታመልኩት ወይ መላእክት የምታመልኩት ይወቅሳችኋል አላህ Subhanahu Wa Ta'ala ቁርአን ላይ ብዙ ቦታ ተጠቅሷል ላ ኢላሃ ኢላ ሁወ ከሱ በስተቀር በእውነት የሚመለክ አምላክ የለም لا إله إلا الله ማለት ከሱ በስተቀር በእውነት የሚመለክ አምላክ የለም አላህ ነው ትክክለኛ አምላክ ሌላ ሁሉ የውሸት ነው ከአላህ ውጭ የሚመለክ ሁሉ የውሸት አምላክ ነው